ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እንሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን ደጃዝማች ኮር ብሎ የሚጠራው ታጣቂ ቡድን አመራር የነበረው ደረጀ ደነቀው እጅ ሰጠ። ደብረጽዮን ገብረ ሚካኤልን ለማንሳት እንቅስቃሴ መጀመሩን የሚገልጽ መረጃ ወጥቷል። ዝርዝር ዘገባን ይዘናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ፎርዋርድ ጉባኤ ላይ ለመታደም ኬንያ ናይሮቢ ገቡ። ከውጭ ሄዝቦላ በእስራኤል አይረን ዶም የአየር መከላከያ ስርዓት ላይ ጥቃት መፈጸሙን የሚያሳዩ ምስሎች ይፋን አደረገ። እነዚህንና መሰል ሌላ የተመራረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ውድ ተመልካቾቻችን አብሮነታችሁ ከኛ ጋር ይሆን ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምንመለከታቸው መረጃዎቻችን የምናልፍ ይሆናል። እስከዚያው ድረስ ዜናውን ላይክ እና ሼር፣ ቪዲዮአችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። ደጃዝማች ኮር ብሎ ራሱን የሚጠራው ታጣቂ ቡድን አመራር የነበረው ደረጀ ደነቀው እጅ ሰጠ። በማዕከላዊ አርማጮ ቀጠና የሚንቀሳቀሰውና ራሱን ደጃዝማች ኮር ብሎ የሚጠራው ታጣቂ ቡድን አመራር የነበረው ደረጀ ደነቀ የሰላም አማራጭን ተቀብሎ ማሰሮ ደንብ ለሚገኘው መከላከያ ሰራዊት እጅ ሰጥቷል። የሰላም አማራጭን የተቀበለው ደረጀ ደነቀው በጎንደር ቀጠና የሚንቀሳቀሰው የፋኖ ኃይል እርስ በርሱ ተከፋፈለ ወደ ለየለት ውጊያ መግባቱንም ተናግሯል። ደብረጽዮን ገብረ ሚካኤልን ለማንሳት እንቅስቃሴ መጀመሩ ተሰማ። የህወሓት ቡድን ሰሞኑን ማዕከላዊ ኮሚቴ በሚለው ስብስቡ ምርጫ በማድረግ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙ ይታወሳል። ሆኖም ደብረጽዮን ገብረ ሚካኤል በዙሪያው ካለው አመራር እንዲሁም ከትግራይ ህዝብ በኩል ያጋጠመውን ከፍተኛ ትችትና ጥላቻን ተከትሎ ስልጣን ላይ ከቀጠለ ለህወሓት እንደ ቡድን በህዝብ ሊያስጠላብንና ይበልጡን ተቀባይነት ሊያሳጣብን ይችላል በሚል ስብስብ ጭንቀት ውስጥ ገብቷል ተብሏል። በዚህም ደብረጽዮን ገብረ ሚካኤል በሌለበትና ሞንጆሪኖ ውይይት ማድረጋቸውን እንዲሁም በሱ ምትክ ሞንጆሪኖን ወይንም አማኑኤል አሰፋን ለመተካት በድብቅ መስማማታቸውን ከውስጥ ሾልኮ የደረሰን መረጃ ያመለክታል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ፎርዋርድ ጉባኤ ላይ ለመታደም ኬንያ ገቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ፎርዋርድ ጉባኤ ላይ ለመታደም ዛሬ ጠዋት ናይሮቢ ኬንያ ገብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ፎርዋርድ ጉባኤ ላይ ለመታደም ዛሬ ጠዋት ናይሮቢ ኬንያ መግባታቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ኢትዮጵያና አሜሪካ የሁለትዮሽ ምክክርን አካሄዱ። ኢትዮጵያ እንዲሁም አሜሪካ የሁለትዮሽ ግንኙነታቸውን ይበልጥ ማጠናከር የሚያስችል ምክክርን በዋሽንግተን ዲሲ አካሂደዋል። በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተመራውና የጠቅላይ ሚኒስትሩ የኢኮኖሚ ጉዳዮች አማካሪ አምባሳደር ግርማ ብሩ፣ የብሔራዊ ደህንነትና መረጃ አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንን ያካተተ ልዑካን ቡድን ከአሜሪካዎቹ ጋር ተወያይቷል። ኢትዮጵያና አሜሪካ ያካሄዱት የሁለትዮሽ መዋቅራዊ ምክክር በሶስት ርዕሰ ጉዳዮች ዙሪያ ያተኮረ ሲሆንም ይኸውም የኢኮኖሚ ብልጽግናን፣ ንግድ እንዲሁም ኢንቨስትመንት፣ የመከላከያና ጸጥታ እንዲሁም ቀጠናዊ ሰላምና መረጋጋት ማስፈንን የተመለከተ ነው። ይህ የሁለትዮሽ መዋቅራዊ ምክክር የሁለቱን ሀገራት ግንኙነትን ዘላቂ በሆነ መንገድ የሚያስቀጥልና የሚያጠናክር መሆኑን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ዜና እረፍት። አትሌት የብርጓል መለሰ ከዚህ ዓለም በሞት ተለየች። አትሌቷ ዛሬ ማለዳ በልምምድ ቦታ ላይ በገጠማት ድንገተኛ ህመም ወደ ሆስፒታል ብትወሰድም ህይወቷን ማትረፍ ሳይቻል ቀርቷል።
ኢትዮጵያውያን በተለያዩ ርቀቶች የወከለችው አትሌት የብርጓል መለሰ በ2015 የመላ አፍሪካ ጨዋታዎች በግማሽ ማራቶን የነሐስ ሜዳሊያ አሸናፊ ነበረች። አትሌት የብርጓል የ2015 የቺካጎ ማራቶን የብር ሜዳሊያ አሸናፊ እንደነበረችም የሚታወስ ነው። የ36 ዓመቷ የብርጓል ፓሪስ ግማሽ ማራቶንን 2 ጊዜ፣ ሊዝበን ግማሽ ማራቶንን 1 ጊዜ ጨምሮ የሻንጋይ ፕራግናሁስተን ማራቶንን በበላይነት ማጠናቀቋም አይዘነጋም። አትሌት የብርጓል መለሰ ባለ ትዳርና የ2 ልጆች እናትም ነበረች። አትሌቷ ከ2 ሳምንት በኋላ በሚካሄደው የካናዳ ኦቶዋ ማራቶን ለማሸነፍ ቀዳሚ ግምት ካገኙ መካከል አንዷም ነበረች። ይህ በእንዲህ እንዳለም የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር የሆኑት ዘገየ አስፋው ከዚህ ዓለም በሞት መለየታቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ በኮሚሽነር ዘገየ አስፋው ህልፈት የተሰማውን ጥልቅ ሐዘንም ገልጿል። ኮሚሽኑ ለቤተሰቦቻቸው፣ ለዘመድ ወዳጆቻቸው በሙሉ በኮሚሽኑ የማህበረሰብ በሙሉ መጽናናትን ተመኝቷል። መሃል ሚዲያም በስኬታማው አትሌት የብርጓል መለሰ እንዲሁም በኮሚሽነር ዘገየ አስፋው ህልፈተ ህይወት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው እንዲሁም ዘመድ አዝማዶቻቸው በሙሉ መጽናናትን ይመኛል። በሐረሪ ክልል ለ7ኛው ጠቅላላ ምርጫ የተፈጠረው ምቹ ምህዳር ውጤታማ ስራ መስራት እንዳስቻላቸውና በምርጫ ሂደቱ ላይ የነቃ ተሳትፎ እያደረጉ እንደሚገኙ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። ዝርዝር ዘገባው እንደሚከተለው ይቀርባል። በሐረሪ ክልል ለ7ኛው ጠቅላላ ምርጫ የተፈጠረው ምቹ ምህዳር ውጤታማ ስራ መስራት እንዳስቻላቸውና በምርጫ ሂደቱ ላይ የነቃ ተሳትፎ እያደረጉ እንደሚገኙ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። ፓርቲዎቹ በተለይም የምርጫ ዝግጅቱ ፍትሐዊ እንዲሁም አካታች በሆነ መልኩ እየተከናወነ መሆኑን ጠቅሰው ምርጫው ዲሞክራሲያዊ፣ ፍትሐዊ፣ ሰላማዊና ተአማኒ እንዲሆን እየሰሩ እንደሚገኙ ተናግረዋል። የሐረሪ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የኢትዮጵያ ብሔራዊ አንድነት ፓርቲ የክልሉና የድሬዳዋ አስተባባሪ ወይዘሮ ሀሰነት ሙሜ የተፈጠረው ሰፊ የምርጫ ውድድር ምህዳር እንዲሁም የጋራ ምክር ቤቱ ፓርቲዎች በምርጫ ሂደቱ በንቃት እንዲሳተፉ ምቹ ሁኔታ ፈጥሯል ብለዋል። ፓርቲዎቹ በተለይም በመገናኛ ብዙሃን በኩል የተሰጣቸውን እድል በመጠቀም ለዲሞክራሲ ስርዓት ግንባታ የድርሻቸውን እየተወጡ እንደሚገኙና እስካሁንም በሚያከናውኑት ማንኛውም እንቅስቃሴ ምንም አይነት ችግር እንዳልገጠማቸው አስታውቀዋል። መራጩ ሕዝብ የምርጫ ካርድ እንዲወስድ ከማድረግ አንጻርም በጋራ ምክር ቤት መሰረት ሰፊ ስራ መስራታቸውን የተናገሩት ደግሞ በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዳይሬክተር ሀሰን አብዲ ናቸው። የምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት ሁሉም ፓርቲዎች አማራጭ ሀሳቦቻቸውን ነጻና ሰላማዊ በሆነ መልኩ ለመራጩ ህዝብ እያስተዋወቁ መሆኑንም ጠቁመዋል። የሐረሪ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ እንዲሁም የነጻነትና እኩልነት ፓርቲ ነእፓ የክልሉ ምክትል ሰብሳቢ አብዱል ሐፊዝ አህመድ ፓርቲያቸው በ7ኛው ጠቅላላ ምርጫ በንቃት እየተሳተፈ መሆኑን ተናግረዋል። እስካሁንም በሚያከናውኑት የቅድመ ምርጫ ስራዎች ፓርቲዎቻቸው ያለ ምንም እንከን እየተንቀሳቀሰ መሆኑን ጠቅሰው በቀጣይም ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ እንደሚሰሩ ገልጸዋል። በክልሉ የምርጫ ቅስቀሳቸውን በተለያዩ አማራጮች በሰላማዊ ሁኔታ እያከናወኑ መሆኑን የተናገሩት ደግሞ በሐረሪ ክልል በ7ኛው ጠቅላላ ምርጫ ለክልል ምክር ቤት በግል የሚወዳደሩት ጀማል አባጋሮ አህመድ ናቸው። በኢትዮጵያ የሴፍትኔት መርሃ ግብር መቋረጥ የምግብ እጥረት ቀውሱን አባብሶታል ተባለ። በኢትዮጵያ የአሜሪካ የረሃብ የቅድመ ማስጠንቀቂያ ስርዓት ፎስኔት ኢትዮጵያ ውስጥ የሴፍትኔት መርሃ ግብር መቋረጥ የምግብ እጥረት ቀውሱን አባብሶታል ብለዋል። የምግብ ዋስትና ችግር ላለባቸው ዜጎች በበርካታ የሀገሪቱ ክፍሎች የሚሰጠው ድጋፍ ከጥር ጀምሮ ተቋርጧል። በመካከለኛው ምስራቅ ጦርነት ሳቢያ የነዳጅና የምግብ ዋጋ መናር እንዲሁም የብር የመግዛት አቅም መቀነስና የግጭት ተጽዕኖዎች በቤተሰቦች የምግብ ተደራሽነት ላይ ተጽዕኖ መፍጠራቸውን ተቋሙ ገልጿል። ደረጃ 4 አስቸኳይ የምግብ እጥረት ቀውስ በግንቦት ወር በኦሮሚያ ክልል ምስራቅ ሐረርጌ ዞን ቆላማ አካባቢዎችና ባለፉት ወራት ጋምቤላ በገቡ የደቡብ ሱዳን ስደተኞች ላይ ቀጥሏል ተብሏል። ደረጃ 3 ቀውስ በምስራቅ ትግራይ፣ በሰሜን ምስራቅ አማራ፣
በሰሜን አፋር፣ ኦሮሚያ እንዲሁም ሶማሊያ ክልሎች የሚቀጥል ሲሆንም የተወሰኑ ቤተሰቦች ሁኔታ ወደ ደረጃ 4 ቀውስ ሊወርድ እንደሚችልም ሪፖርቱ አመልክቷል። በምስራቅ ሐረርጌ ዞን ደደረ ከተማ የተገነባ የንጹህ መጠጥ ውሃ ፕሮጀክት ተጠናቆ ለአገልግሎት በቃ። በምስራቅ ሐረርጌ ዞን የደደር ከተማና አካባቢውን ማህበረሰብ የንጹህ መጠጥ ውሃ ፍላጎትን በዘላቂነት ለመፍታት ታስቦ ከ1 ቢሊዮን ብር በላይ በሆነ ወጪ የተገነባው የውሃ ፕሮጀክት ተጠናቆ ለአገልግሎት በቅቷል። የንጹህ መጠጥ ውሃ ፕሮጀክቱ ከ1000 በላይ ነዋሪዎችን ተጠቃሚ እንደሚያደርግም ተገልጿል። በንጹህ መጠጥ ውሃ ፕሮጀክት መረቃው የኦሮሚያ ክልል መሬት ቢሮ ኃላፊ መሰረተ አሰፋ እንዲሁም የሐረሪ ክልል ምክትል ርዕሰ መስተዳደር ሮዛ ኡመርን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። የምስራቅ ሐረርጌ ዞን ውሃና ኢነርጂ ጽሕፈት ቤት ኃላፊ ጀማለ ሐሰን በወቅቱ በመጠጥ ውሃ ዘርፍ በዞን ውጤታማ ተግባራት መከናወናቸውን ገልጸዋል። በዞኑ እየተገነቡ የሚገኙ የውሃ ፕሮጀክቶች በተያዘላቸው ጊዜ ተጠናቀው ለአገልግሎት እንዲበቁ የአመራሩ ክትትል ጠንካራ መሆኑንም ገልጸዋል። በ2018 በጀት ዓመት በ10 ወራት ከ600 ቢሊዮን ብር በላይ ጥቅል ገቢ መሰብሰቡን የጉምሩክ ኮሚሽን ኮሚሽነር ዶክተር ደበሌ ቃበታ ገለጹ። በዚህ ርዕሰ ጉዳይ ዙሪያ የተጠናቀረው ዘገባ እንደሚከተል ይቀርባል። የኮሚሽኑ ኮሚሽነር ዶክተር ደበሌ ቃበታ የ2018 በጀት ዓመት የ9 ወራት የዕቅድ አፈጻጸምን በማስመልከት ለመገናኛ ብዙሃን መግለጫን ሰጥተዋል። በመግለጫቸውም የኢትዮጵያን ፋይናንስን የማመንጨት አቅምን ለማሳደግ በበጀት ዓመቱ 10 ወራት 598.91 ቢሊዮን ብር ለመሰብሰብ ታቅዶ እንደነበር ተናግረዋል። ጠንካራ የድጋፍና ክትትል ስርዓትን በመዘርጋት ፈጣን፣ ፍትሐዊና ቀልጣፋ አገልግሎትን በመስጠት ቅንጅታዊ አሰራርን በማጠናከርና ኮንትሮባንድን በመከላከል ከዕቅዱ በላይ መፈጸም እንደተቻለ ገልጸዋል። በዚህም በ10 ወራት ከታቀደው በላይ 600.23 ቢሊዮን ብር በላይ ጥቅል ገቢ መሰብሰቡን አስታውቋል። የዘንድሮ አፈጻጸም ከአምናው ተመሳሳይ ወቅት ጋር ከተሰበሰበው አንጻር የ75.29 በመቶ ብልጫ እንዳለውም ተናግረዋል። የአመራሮችና ሙያተኞችን አቅም በመገንባትና በየሩብ ዓመቱ በመገምገም የገቢ አሰባሰብ ውጤታማነትን ማሳደግ እንደተቻለም ጠቁመዋል። በድንገተኛ ፍተሻ ስራዎች ተለይተው ከተፈተሹ ሰነዶች ወደ ገቢ የሚቀየር 2.864 ቢሊዮን ብር መገኘቱን አንስተዋል። በበጀት ዓመቱ 10 ወራት በህገ ወጥ ንግድ፣ ማጭበርበርና ኮንትሮባንድ ተግባራትን በመከላከል በኩል ህብረተሰቡን በማስተባበር የውስጥ አቅምን በማጠናከርና ባለድርሻ አካላትን በማሳተፍ ከ279.855 ቢሊዮን ብር በላይ ማዳን እንደተቻለ ገልጸዋል። ይኸውም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 54.86 በመቶ ድርሻ እንዳለው ጨምረው ተናግረዋል። የዲግሪ ሰርተፍኬት ህትመት በአንድ ማዕከል ብቻ ሊከናወን መሆኑ ተገለጸ። የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርተፍኬት ህትመት በአንድ ማዕከል ብቻ ሊከናወን መሆኑን የትምህርት ሚኒስቴር አስታውቋል። በትምህርት ሚኒስቴሩ የከፍተኛ ትምህርት ተቋማት እያስተዳደርና መሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርሃ እንደገለጹት አሰራሩ ሐሰተኛ የትምህርት ማስረጃን ለመከልከል ያለመ ነው። ከዚህ በፊት ሁሉም የከፍተኛ ትምህርት ተቋማት ጨረታ ባሸነፈ ድርጅት በኩል የተማሪዎችን የትምህርት ማስረጃ የሚያሳትሙበት አሰራር ለሐሰተኛ የትምህርት ማስረጃ አጋላጭ ሆኖ ቆይቷል ተብሏል። በመሆኑም ሁሉም የመንግስት እንዲሁም የግል ከፍተኛ ትምህርት ተቋማት የተማሪዎቻቸውን ዲግሪ በአንድ ማዕከል ብቻ እንዲያሳትሙ ይደረጋልም ነው ያለው። አዲሱ ዲግሪ ታትሞ እስኪደርስ ድረስ ትምህርት ሚኒስቴር ዲግሪ ለሚያስፈልጋቸው ተማሪዎች የድጋፍ ደብዳቤ እንደሚጽፍ ገልጾም ህትመቱ በዚህ ዓመት እንደሚጀምርም ጠቁመዋል። በ2017 ዓ.ም የተመረቁ ተማሪዎችን ጨምሮ ከዚህ በኋላ የሚመረቁትም ሙሉ በሙሉ በአዲሱ ስርዓት መሰረት በአንድ ማዕከል የሚታተመውን ዲግሪ ብቻ እንዲወስዱ ይደረጋልም ብለዋል። በተመሳሳይ ከ2017 ዓ.ም በፊት ተመርቀው ነገር ግን ዲግሪያቸውን ያልወሰዱ ተማሪዎች በአዲሱ አሰራር ብቻ እንደሚስተናገዱም ነው ያመለከቱት። ውድ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ወደ እናንተ እንዲደርሱ ያጠናቀርናቸውን ከመሃል ሚዲያ የቀን መረጃዎቻችንን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው የምናልፍ ይሆናል።
ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አሊያም ቢያከራዩ አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲስ ከሰፊ ካሬ አማራጮች ጋራ ከ11 ካሬ እስከ 32 ካሬ የንግድ ሱቆችን ከ2.2 ሚሊዮን አጠቃላይ ክፍያና ከ440 ሺህ ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪት ፕሮፐርቲስ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋራ ይዘንሎት ቀርበናል። ታዲያ ይሄ የማይደገም እድል ሳያመልጣችሁ ከስር ባለው ስልክ ይደውሉልን። ዩክሬን ድሮኖችን ለመከልከል የሚያስችሉ አነስተኛ ዋጋ ያላቸውን አዳዲስ ሚሳኤሎችን ከአሜሪካው RTX ኮርፖሬሽን ለመረከብ ዝግጅት እያደረገች መሆኑ ተገለጸ። የፓትሪዮት ሚሳኤል የመከላከያ ስርዓት አምራች የሆነው አሜሪካዊው የመከላከያ ተቋም RTX ጋር ዩክሬን ድርድርን እያካሄደች መሆኑ ተሰምቷል። የዩክሬን ፕሬዝዳንት ጽህፈት ቤት ምክትል ኃላፊ ፓቭሎ ፖሊሳ ከተቋሙ ልዑካን ቡድን ጋር በነበራቸው ቆይታም በቴክኖሎጂያቸው የላቁ ነገር ግን በዋጋ ረገድ ተመጣጣኝ የሆኑ ሚሳኤሎችን ማግኘት በሚቻልበት ሁኔታ ላይ መክረዋል። እነዚህ አዳዲስ ሚሳኤሎች በዋነኛነት የጠላትን ድሮኖች ኢላማ ለማድረግና ለመምታት ታስበው የተሰሩ መሆናቸውም ነው የተገለጸው። ሄዝቦላ በእስራኤል አይረን ዶም የአየር መከላከያ ስርዓት ላይ ጥቃት መፈጸሙን የሚያሳዩ ምስሎችን ይፋ አደረገ። ሄዝቦላ በሊባኖስ ድንበር አቅራቢያ በምዕራብ ገሊላ በሚገኘው የእስራኤል የአይረን ዶም የአየር መከላከያ ጣቢያ ላይ ሰው አልባ አውሮፕላን ድሮንን በመጠቀም ጥቃት መፈጸሙን የሚያሳዩ አዳዲስ ምስሎችን አሰራጭቷል። እንደተሰራጩ መረጃዎች ከሆነ ጥቃቱ የተፈጸመው በግንቦት 7 እንዲሁም 8 ሲሆን ምስሎቹ ግን ከቡድኑ ጋር ግንኙነት ባላቸው የመገናኛ ብዙሃን በይፋ የተለቀቁት በግንቦት 10 ነው። ጥቃቱ የተሰነዘረው እጅግ ዝቅተኛ ከፍታ ላይ በሚበሩ FPV አይነት አነስተኛ ድሮኖች ሲሆንም ድሮኑ የአየር መከላከያ ጣቢያውን ኢላማ በማድረግ መምታቱ ተመልክቷል። የእስራኤል መከላከያ ኃይል በበኩሉ በሰሜናዊው የድንበር ቀጠና ከድሮን ጋር በተያያዘ የተከሰተ አደጋ የሁለት ወታደሮች መቁሰልን አረጋግጧል ተብሏል። ከቆሰሉት መካከል የአንዱ ሁኔታ አሳሳቢ መሆኑ ቢገለጽም ስለ ጥቃቱ ዝርዝር ሁኔታ የተሰጠ ተጨማሪ መረጃ የለም። በቀጠናው የደህንነት ተንታኞች እንደሚጠቁሙት ይህ ክስተት በዘመናዊ ግጭቶች ውስጥ ዝቅተኛ ከፍታ ላይ የሚበሩ አነስተኛ ድሮኖች እያደገ የመጣው ተጽዕኖን ያሳያል። በተለይም በድንበር አካባቢዎች በሚከናወኑ ወታደራዊ እንቅስቃሴዎች ወቅት እንዲህ ያሉ ጥቃቅን አነስተኛ አስቀድሞ መለየትና መከላከል ከፍተኛ ተግዳሮት እየሆነ መምጣቱን አመልክቷል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቀነ ወደ እናንተ እንዲደርስ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። አብራችሁን መሃል ሚዲያን ምርጫችሁ አድርጋችሁ ስትመለከቱ ስለነበር እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም በቴሌግራም ገጾቻችን ተጨማሪ መሃል ይዘቶችን መመልከት የምትችሉ መሆኑን እንገልጻለን። በኔ ቦታ በቃው። ሰላማችሁ ይብዛ።